እዚህ ስዕሎች ስታዩ ቶሎ ወደ አእምሯችሁ የመጣው ነገር ምንድነው? አዎ የተለመደ የህንጻ አሰራሩና በላዩ ላይ መስቀል ተመልክታችሁ ቤተክርስቲያን እንደምትሉኝ አስባለሁ። በእርግጥ ሁላችንም ብናውን ቤተክርስቲያን ሲባል ቀድሞ ወደ አእምሯችን የሚመጣው ምስል ይህ የውጭ ግንባታ አይነት ነው። ነገር ግን ቤተክርስቲያን ማለት የተገነባው ትልቁ ህንጻ ወይም ትልቁ አዳራሽ ማለት ነው እንዴ? በቆርቆሮ ወይም በድንኳን መሆንስ ቤተክርስቲያን እንዳይባል ያግደዋል? በጭራሽ። ቤተክርስቲያን ማለት ክርስቲያኖች የሚገናኙበት ቦታ ወይም የግንባታ አይነት የሚገናኙት ሰዎች ራሳቸው ናቸው። ቤተክርስቲያን ከውጫዊ ገጽታ ያለፈ ትርጉም አለው። በመጽሐፍ ቅዱሳችን መሰረት ቤተክርስቲያንን በሁለት ምስል መግለጽ እንችላለን። የዓላማ ተጠርተው የወጡ ሰዎች ስብስብ በሚልና የክርስቶስ አካል በሚል። የተጠሩ ስንል መጽሐፍ ቅዱሳችን ዓለም ብሎ ከሚጠራው ከተለያዩ ብሔር፣ ቋንቋ፣ ማንነት ሊሆን ይችላል። ታዲያ እነዚህ ሰዎች በክርስቶስ የተለወጡና በክርስቶስ ሕግ መሰረት እንደ አንድ ቤተሰብ ለመኖር የተሰበሰቡ አዲስ ማህበረሰብ ናቸው። በመጽሐፍ ቅዱሳችን ያመኑት ሁሉ በአንድነት ነበሩ ተብሎ እንደተጻፈ ማለት ነው። ይህን የልብ አንድነት የሚያመጣው የቤተክርስቲያን መስራች የሆነው ጌታችን ኢየሱስ ክርስቶስ ነው። ትክክል። በመጽሐፍ ቅዱሳችን መሰረት ሁለተኛ የቤተክርስቲያን ምስል የክርስቶስ አካል የሚል ነው። ልብ በሉ፣ ክርስቶስ ራስ ነው፣ ቤተክርስቲያን ደግሞ አካሉ ናት። የኛ ጭንቅላት አካል ምን እንደሚያደርግ እንደሚቆጣጠር ሁሉ ኢየሱስም እንዲሁ በቃሉና በመንፈሱ አማካኝነት ቤተክርስቲያን ምን እንደምታደርግ ይወስናል ማለት ነው። ራስ ነዋ። ልክ እንዲሁ በቤተክርስቲያን ያለን አባላት አንድ አካል ላይ እንዳለን የሰውነት ክፍሎች አብረን የሚኖር እንዳንድ የምንቆም ነን። ሁሉም የድርሻውን ይሰራል፣ የሚያገኘውን በረከት የጋራ ይሆናል ማለት ነው። ለምሳሌ በእኛ በቤተክርስቲያናችን ልማት ስለ ህብረታችንና ስለ ክርስቶስ አካል እንደምንማረው ሁሉ በቤተክርስቲያን ካሉ ሌሎች ሰዎች ጋር አብሮ ለመኖር ስለሆነ ነው። እኛ ባለንበት በገርጃ አማኑኤል ቤተክርስቲያን ስንገናኝ በዋናነት ልንተገብራቸው የሚገቡ 5 ተግባራቶች አሉ። ትምህርት፣ በክርስቶስ የሆነውን ህይወት መታነጽ፣ ጸሎት፣ በክርስቶስ የሆነውን ህይወት መራብና መጠማት፣ አምልኮ፣ በክርስቶስ ለሆነው ህይወት ሐሴት ማድረግ፣ አገልግሎት፣ በክርስቶስ የሆነው ህይወት ለሌሎች ማካፈል። እዚህ ጋር አገልግሎቶችን በ3 አቅጣጫዎች እንፈጽማቸዋለን። በተሰጠን ጸጋ አካልን ማገልገል፣ የወንጌል ተልእኮን በመፈጸም ዓለምን ማገልገል፣ ጌታ የሰጠንን ለሌሎች በማካፈል ድሆችን ማገልገል። ሌላው ህብረት፣ በክርስቶስ የሆነውን ህይወት ለሌሎች ማካፈል የሚሉ ናቸው። በነገራችን ላይ የህብረታችን አተገባበራችን ከክርስትና ዋና ማዕከል ከሆነው ከክርስቶስ ከሚመነጭ አዲስ የህይወት ስርዓት የተቀዳ ነው። ለቤተ ክርስቲያን ህብረቶቻችን የሚሆን መለያ እሴት ነው። ስንሰበሰብም ህብረታችንን እንደዚህ እንተገብራለን። እውነተኛ ስሜቶቻችንን እንነጋገራለን። እውነተኝነት፣ እርስ በርሳችን እንበረታታለን። አብሮ መሆን፣ እርስ በርሳችን እንረዳዳለን። ርህራሄ፣ እርስ በርሳችን ይቅር እንባባላለን። ይቅርታ፣ እርስ በርሳችን ድካማችንን እንሸካከማለን። ትህትና፣ እርስ በርሳችን ያለንን ልዩነት እንቀባበላለን። መከባበር፣ እውነትን በፍቅር እንነጋገራለን። ታማኝነት፣ ለሐሜት ቦታ አንሰጥም። ሚስጥር ጠባቂነት፣ ለህብረታችን ቅድሚያ እንሰጣለን። አዘውታሪነት፣